ሃሌሉያ ዛሬ ጧት በጣም ደስ እያለኝ ነው የመጣሁት እንዴ ለምን አለህ ነው እንዴ ሃሌሉያ ከጎናችሁ ያለውን አንድ ሰው ይውልኝና አንተ ጽኑ ኃያል በሉልኝ ሴት ኮነች አንቺ በሏት አልጨረስኩም አንተ ጽኑ ኃያል በሉልኝ እግዚአብሔር ካንተ ጋር ነው በሉት አሜን ዛሬ መልእክቴ ይሄ ነው ጌታ የተባረከ ይሁን ያለፈው ሳምንት አልነበርኩም በቴክኒክ ብልሽት ምክንያት እና በዚህኛው እሁድ ልክ ላስት ዊክ ቤቶኜ ካፈል ነበር እኔም በጣም አንዱ ከተባረኩበት ወርሺፕ ቲሞች እዴ ለካ እዚህ ላይ ብቻ ሳይሆን በስክሪንም ያምራሉ እና ላይቭ ደግሞ በጣም ደስ የሚል ነበር በጣም እንደዛ አይነት አጋጣሚ በደንብ አጋጥሞኝ ስለማቅ ደስ ብሎኝ ነው የተካፈልኩት እና ዛሬ ማካፈላችሁን ቃል ያለፈው ሳምንት ቤት ውስጥ ሆኜ እየጸለይኩኝ ጌታ ይህንን መልእክት በውስጤ ስላመጣ ነው ተጽዕኖን ሰብሮ መውጣት በሚል ሐሳብ አብረና ያለን ጌታ ይባረክ አሜን ማንኛውም ተጽዕኖች ይሰበራሉ ብዬ አምናለሁ ዛሬ ጧት የምታምኑ አላችሁ ከኔ ጋር ክብር ለእግዚአብሔር ይሁን ማንኛውም እንደ እግዚአብሔር ቃል ያልሆኑ ከእግዚአብሔር ሐሳብ ውጪ የሆኑ ተጽዕኖች እግዚአብሔር ይሰብራቸዋል ብዬ አስባለሁ እዚህ ላለው ነውንም ይሄንንም ለሚከታተሉ መልእክቴን በጊዜ አንፃር ለመናገር መሳፍንት ምዕራፍ 6 ላይ ያለው የመጽሐፍ ቅዱስ ሐሳብ ነው ሼር ማረጋችሁ በሰላምታ ውስጥ የገለጥነው እሱ ቃል ስለሆነ ብዙዎቻችን የምናውቀው ቃል ነው አዲስ ቃል አይደለም እኔ ግን በጣም እግዚአብሔር ይህንን በጣም ፕሮፌቲክ በሆነ ትንቢታዊ መንፈስ በውስጤ ስላመጣው ከዚህ በፊት ተናግሬበትም አውቃለሁ ግን አሁን ለየት ያለ መንፈስ በውስጤ ስለተሰማኝ ነው ሼር ማረጋችሁ ያለው እግዚአብሔር ይባረክ ዛሬ ጧት እግዚአብሔር በእኛ ህይወት ያደርጋል ብዬ አምናለሁ አሜን ነው እና ይሄን የመሳፍንት ምዕራፍ 6ን ትገልጡና ቁጥር 1 ላይ እንደዚህ ብሎ ይጀምራል እንደገና እስራኤላውያን በእግዚአብሔር ፊት ክፉ ድርጊት ፈጸሙ እግዚአብሔርን ለምዳማውያን አሳልፎ ሰጣቸው እነርሱም 7 ዓመት ገዟቸው ቁጥር 2 እስራኤላውያን የምዳማውያን እጅ ስለበረታባቸው በየዋሻውና በየምሽጉ በየተራራው ጥግ መሸሸጊያ ስፍራ አበጁ ይላል እስራኤላውያን ዘር በሚዘሩበት ጊዜ ሁሉ ምዳማውያን አማሌቃውያንን ሌሎችን የምስራቅ ህዝቦች ጠርተው ህዝቦች መተው አገሩን ይወሩ ነበር እነርሱም በመድሪቱ ላይ ሰፍረው እስከ ጋዛ ያለውን ሰብል በማጥፋት አንዳች የእህል ዘር አያስተርፉም ይላል የእህል ዘር አያስተርፉም የበግ ሆነ የከብት ወይም የአህያ መንጋ አይተውም ነበር ከብቶቻቸውን ድንኳኖቻቸውን ይዘው ሲመጡ ልክ ያንበጣ መንጋ ይመስሉ ነበር ሰዎችንም ሆነ ግመሎችንም ለመቁጠር አዳጋች ሲሆን የሚመጡበትን ዓላማ ሲገልጥ የሚመጡትን ምድሪቱን ለማጥፋት ነበር ምዳማውያን እስራኤላውያን ችግር ላይ ስለጣሏቸው ይረዳቸው ዘንድ ወደ እግዚአብሔር ጮሁ ቁጥር 7 ጀምሮ ነገሩን ለየት አድርጎ ሲያቀርበው ከምዳማውያን ጥቃት የተነሳ እስራኤላውያን ወደ እግዚአብሔር ጮሁ እግዚአብሔርም አንድ ነብይ ላከላቸው እርሱም እንዲህ አለ የእስራኤል አምላክ እግዚአብሔር እንዲህ ይላል ከባርነት ቤት ከግብጽ ምድር ያወጣኋችሁ እኔ ከግብጽም እጅ ታደግኳችሁ ከሚያስጨንቋችሁ ሁሉ አዳንኳችሁ እነርሱንም በፊታችሁ አሳድጄ አስወጣኋቸው ምድራቸውንም ሰጠኋችሁ እናንተ ግን እኔ እግዚአብሔር አምላካችሁ ነኝ በምድራችሁ ላይ የምትኖሩበት የአሞራውያንን አማልክት አታምልኩ አልኳችሁ እናንተ ግን አላደመጣችሁኝም እና ቁጥር 11 የእግዚአብሔር መልአክ ኦፍራ ወደምትባል መንደር መጥቶ በአቢያዛር ልጅ በኢዮአስ እርሻ ውስጥ በሚገኝ በአንድ ባሉጥ ዛፍ ስር ተቀመጠ የኢዮአስም ልጅ ጌዲዮን የምድያማውን እንዳያዩበት ደብቆ
ወይን መጥመቂያ ስፍራ ስንዴን ይወቃ ነበር። የእግዚአብሔር መልአክ ተገልጦ አንተ ኃያል ጦረኛ ወይም አንተ ምንድነው የሚለው ድሮ ትርጉም ኃያል ሰው አንተ ጽኑ ኃያል አንተ ጽኑ ኃያል ይሄ ደግሞ በጣም ደስ ይላል። አንተ ጽኑ ኃያል እነሆ እግዚአብሔር ከማን ጋር ነው? ካንተ ጋር ነው አለ። ይሄ ራሱ በራሱ መልእክት ነው ለኛ። አሜን። እግዚአብሔር ከኛ ጋር ነው። አሜን። ክብር ለእግዚአብሔር። በምንም ነገር ውስጥ እንሆን እግዚአብሔር ከኛ ጋር ነው። ቁጥር 13 ጌዴዎን መልሶ ጌታ ሆይ እግዚአብሔር ከኛ ጋር ከሆነ ይህ ሁሉ እንዴት ሊደርስብን ቻለ? ግሩም ጥያቄ ነው። እግዚአብሔር ከግብጽ ምድር አውጥቶናል በማለት አባቶቻችን የነገሩን ታምራት የት አለ? ይሄ የሁላችን ጥያቄ መሆን አለበት ዛሬ። ታምራቱ የት አለ የሚል። አሜን። አሁን ግን እግዚአብሔር ትቶናል፣ ምድያማውያን እጅ አሳልፎ ሰጥቶናል አለው። ቁጥር 14 በዚህ ጊዜ እግዚአብሔር ወደ እርሱ ዞር ብሎ ሂድ ወይም ደግሞ ምንድነው የድሮ ትርጉም የሚለው በዚህ በጉልበት ይሂድ። ይሄን ነው የምወደው በጣም። በዚህ በጉልበት ይሂድ ባለ ኃይል እስራኤላውያን ከምድያማውያን እጅ ነፃ እንድታወጣ የምልክህ እኔ እግዚአብሔር ነኝ አለው። ጌዴዎንም ጌታ ሆይ እያለ ብሶቱን እዛ ጋር ይናገራል። በጣም ይገርማል። ጌዴዎን ምን አለ? ጌታ ሆይ የኔ ጎሳ ምንድነው አለ? ከምናሴ ነገድ እጅግ ምንድነው አለ? ደካማ ነኝ። ከቤተሰብም እኔ ምንድነኝ አለ? የመጨረሻ ነኝ። ታዲያ እንዴት እኔ እስራኤልን ላድን እችላለሁ አለ። እግዚአብሔርም በእርግጥ እኔ ካንተ ጋር ሆናለሁ። ልዩነት የሚፈጥረው ይሄ ነው። ሃሌሉያ። ደስ አይልም? ዛሬ ጠዋት ከደካሞች ጋር የሚሆን እግዚአብሔር ስላለ በመሃላችን ሳነበው በጣም ይባርከኛል። በቃ እግዚአብሔር ያለውን ነገር ሁሉ ነገረው። እግዚአብሔር የነገረን ነገር የሚሆነው በእኛ አቅም በእኛ ጉልበት አይደለም። የሚሆነው ነገር ሁሉ በህይወታችን የሚሆነው እግዚአብሔር ከኛ ጋር ስላለ ነው። እዚህ ቤት ውስጥ ያለን ሰዎች ከኔ ጀምሮ በዚህ ዓለም ከሚኖሩ ሰዎች ልዩ የሚያደርገን ሌላ ነገር አይደለም። እግዚአብሔር ከኛ ጋር ነው። እግዚአብሔር በእርግጥ የሚለው ቃል በእርግጥ እኔ ካንተ ጋር ሆናለሁ። ምድያማውያንን እንደ አንድ ሰው አድርገህ ትመታቸዋለህ። አንገቶቻችንን ዝቅ አድርገን አንድ አጭር ጸሎት እንድንጸልይ እፈልጋለሁ። እግዚአብሔር አምላክ ሆይ በጌታ በኢየሱስ ክርስቶስ ስም ዛሬ ጠዋት በዚህ ጉባኤ መካከል ድምጽህ ይለቀቅልን። ባለንበት ማንኛውም ህይወት ውስጥ ድምጽህ ይምጣልን። የዘላለም አምላክ እግዚአብሔር ሆይ እስራኤል የበረታባት እጅ እንደነበረ ከአቅማቸው በላይ በርትቶባቸው የነበረ ነገር እንደነበረ ነገር ግን የሚረዳቸው የእግዚአብሔር ድምጽ ቀንበርን የሚሰብርላቸው የእግዚአብሔር ድምጽ ወደ እነሱ እንደተላከ ዛሬ የዘላለም አምላክ እግዚአብሔር ሆይ በዚህም ባለነው ይህንንም በሚሰሙ ሁሉ ላይ ቅዱስ መንፈስ እንዲመጣ ተስማምተን ጸለይን። ነገሮችን ሁሉ እንደ ፈቃድህ እንደ ክብር ልክ የሚያደርግ ጸጋና መንፈስ ዛሬ ጠዋት በእኛ ላይ ይለቀቅልን። በምንሰማው ሰዎች ሁሉ ላይ የእግዚአብሔር ኃይል ይምጣ። ስለዚህ ቃል እናመሰግናለን እናከብራለን። ክብር ለእግዚአብሔር ይሁን። አሜን። ጌታ ኢየሱስ ይባረክ። ቀና በሉና ባለው ጊዜ ፈጠን ብዬ በዚህ ሐሳብ ላይ የተወሰኑ ነገሮች ልናገር ሞክራለሁ። ክፍሉን እኔ በጣም በመልእክት መንገድ ባቀርበው ምናልባት 1-4-5 ሐሳቦች ያዘለ ነው ብዬ ብል ነገር ግን ሙሉ ሐሳቡን በ3 ሐሳብ ብቻ ብከፍለው የሚቀል ይመስለኛል። የመጀመሪያው ቅድም እንዳልኳችሁ ተጽዕኖን ሰብሮ ስለመውጣት ነው ማወራው የምናገረው። የመጀመሪያው እንድናይ የምፈልገው የተጽዕኖን አሰራር እንድናይ ፈልጋለሁ። ይሄ መልእክት ለብዙዎቻችን ትንቢታዊ ነው ብዬ የምናገርበት ምክንያት አለ። የእስራኤል ሕዝብ በዚህ ቦታ ላይ የምድያማውያን እጅ በርትቶበት ነበር ይላል። ወገኖቼ አንድ ነገር እንድናስብ ዛሬ ጠዋት እፈልጋለሁ። ብዙ ጊዜ ብዙዎቻችን በህይወታችን ላይ የተለያዩ ውጊያዎች የተለያዩ ሰልፎች በህይወታችን ላይ አሉ።
በጣም ብዙ ራእይ አለን፣ በጣም ብዙ ህልም አለን፣ በጣም ብዙ ከእግዚአብሔር የሰማነው የተቀበልነው መልእክቶችና ጸጋዎች በውስጣችን አሉ። ድሪም የምናረጋቸው የምናስባቸው እግዚአብሔር በህይወታችን እንዲያደርግ የምንጠማቸው የምንፈልጋቸው እዚህም ያለነው እኔንም ይሄንን መልእክት የሚሰሙ ሁሉ ውስጥ እንደዚህ አይነት መሻትና ጥማት አለ። በሁላችን ውስጥ ይሄ መነሳሳት ይሄ ፍላጎት አለ። ነገር ግን አንድ ሁሉ ጊዜ ጥያቄ የሚሆንብን ነገር ምንድነው ብዬ ሳስብ ይሄንን እግዚአብሔር እየተናገረን እግዚአብሔር በውስጣችን ያስቀመጠውን በውስጣችን የሚነደውን በውስጣችን አለ የምንለውን ፖቴንሻል ጸጋ አቅም የእግዚአብሔር ነገር እግዚአብሔር በሚፈልገው ልክ ወጣ ብለን እንዳንሆን እንዳናደርግ አንዳንድ ጊዜ እኛ ራሳችን ትርጉሙ በማይገባን መንገድ በላያችን ላይ ያሉ ተጽዕኖዎች አሉ። አሁን እኔ ዛሬ ጧት ይሄንን ነገር ማነሳላችሁ የእስራኤል ህዝብ በጣም አንድ ነገር ሩቲን የሆነ ሳይክል በላያቸው ላይ የሚዞር ነገር አለ። እኔ ዛሬ ጧት እግዚአብሔር አንዱ የተናገረኝ እግዚአብሔር በእኔና በእናንተ ከግለሰብ ጀምሮ በቤተሰብ ጀምሮ እስከ ቤተ ክርስቲያን እስከ ትውልድ ድረስ ሳይክል የሆኑ ነገሮች ይሰበሩልን። አሜን። አረ አሜናችሁን በደንብ ልስማ። ይሰበሩልን ወገኖች፣ ይሰበሩልን። በጣም ብዙ ጊዜ ወገኖቼ እግዚአብሔር ቤት ውስጥ ባገለገልኩበት ጊዜ አንዳንድ ሰዎች በካውንስሊንግ ወይም ደግሞ አንዳንድ ሰዎች በህይወታቸው የሚያልፉባቸውን አንዳንድ ነገር መጥተው ሲያማክሩ በራሴም ህይወት ተለማምጄዋለሁ። ሁሉ ጊዜ ሲዝን እየጠበቀ ወቅት እየጠበቀ ነገሮቻችንን ከጃችን ላይ የሚያስጥል ነገር ጸጋችንን ከጃችን ላይ የሚያስጥል ነገር ፍሬያማ ልንሆንበት እግዚአብሔር የሰጠንን ነገር ብኩን የሚያደርግ ነገር ሲዝኑ ይመጣል ከጃችን ላይ ያስጥለዋል። ወራት ይመጣል ከጃችን ላይ ያስጥለዋል። አመታት ይመጣል ምንም አይነት ነገር እጃችን ላይ ፕሮዳክቲቭ የምንሆንበት ነገር ከአመት አመት ከወራት እንዳይሆን የሚያደርግ ነገር ስውር ይሆናል አንዳንድ ጊዜ። እና አንዳንድ ጊዜ አንዳንድ ሰዎች መጥተው ለጸሎትና ለካውንስሊንግ ስናወራ እግዚአብሔር እነዚህ ነገሮች በመንፈስ ካልገለጠ በስተቀር ለምን ጌዲዮን ጥያቄ ጠየቀ። የጠየቀው ምንድነው? አባቶቻችን የነገሩን ተአምራት ወዴት አለ? አንድ ሁለተኛ የመጀመሪያው የጠየቀው ጥያቄ በምን ምክንያት ነው እዚህ ነገር ውስጥ ያለነው አለ። ይሄ ከሁላችን ልንጠይቀው የሚገባው ነገር ነው አይደል? አንዳንድ ነገር በህይወታችን ላይ ሲመጣ እኔ ዛሬ ጧት የመጀመሪያው ነገር ላነሳ የምፈልገው እስራኤል ለተጽዕኖ መፍትሄ ከማምጣት ይልቅ ምንድነው የሰሩት ይላል? የምድያማውያን እጅ ስለበረታባቸው በዋሻና በምሽግ ተራራ ጥግ ምሽግ አበጁ ይላል። እኔ ዛሬ ጧት አንድ ነገር ምጸልየው እዚህ ጉባኤም ላይ ይሄን ለሚሰሙኝ ሰዎች እናንተ እግዚአብሔር ቃልና የእግዚአብሔር መንፈስ ካላችሁበት ነገር ያወጣቸዋል እንጂ ከጠላት አሰራር የተነሳ እናንተ የገባችሁበትን ምሽግ ዛሬ እግዚአብሔር ያፍርሰው። የገባው ሰው አለ ማውራው ነገር። አንዳንድ ጊዜ አንዳንድ ተጽዕኖች ይሄንን ሰፋር ጌትንሽ ልናገር ትላልቅ የእግዚአብሔር ሐሳብ ትላልቅ የእግዚአብሔር ራእይ ትላልቅ የእግዚአብሔር ነገር ለያቸው ላይ ተቀምጠው ጸጋን እግዚአብሔር በላያቸው ላይ አስቀምጦ ቅባት በላያቸው ላይ አስቀምጦ አየሩ ላይና ሰፈሩ ላይ ካለው ተጽዕኖ የተነሳ እነዛ ሰዎች ውስጣቸው ያለውን ነገር እንዳይሆኑ ከተጽዕኖ የተነሳ ራሳቸውን እግዚአብሔር ከሚፈልገው ነገር አግለው በራሳቸው ምሽግ ውስጥ ይቀመጣሉ። ወገኖቼ ዝም ብዬ አልናገርም። ዛሬ በዚህ ከተማ ላይ ትላልቅ ነገር እግዚአብሔር በውስጣቸው አስቀምጦ በየራሳቸው ምሽግ ውስጥ ያሉ ሰዎች ስንት ሰዎች እንዳሉ አላውቅም። እግዚአብሔር ግን አየሩ ላይ ይስበርላቸው ዛሬ። እስቲ ጩና ይሰበር በሉ ዛሬ። መውጣት ያቃታቸው እኔ በጣም ይኸውላችሁ ላስት ዊክ እግዚአብሔር መንፈስ እዚህ እናንተ ፕሮግራም ያረጋችሁ እኔ በጸሎቶኜ ጌታዬ መንፈስ በጣም ይናገረኝ ነበር አሉ። እኔ አየሩ ላይ እናገራለሁ በተለያየ ምክንያት። እኔ አሁን ምክንያት የመዘርዘር ነገር አልተሰጠኝም። ነገር ግን ምክንያቱን እግዚአብሔር ይስበርላቸው ዛሬ። ይሄ ክፍል የመጀመሪያው እንድነቃ ያደረገኝ የተጽዕኖ አሰራር ሁለት ዓላማ አለው። አንደኛው ምንድነው? ሲዝን እየጠበቀ ብኩን የሚያደርግ ፍሬያማ እንዳትሆን የሚያደርግ መንፈስ እግዚአብሔር ይስበረው ዛሬ።
እስቲ ይሰበር በሉ አንዴ። እንደ ግለሰብ፣ እንደ ቤተሰብ፣ እንደ ቤተ ክርስቲያን ቢዝነሳችሁን፣ ስራችሁን፣ አገልግሎታችሁን፣ ነገሮቻችሁን ፍሬ አልባ ሊያደርግ የመጣውን ነገር እግዚአብሔር ይስበርላችሁ። ስለዚህ እስራኤል ሲዝን እየጠበቀ የሚዋጋቸው ነገር ልብ በሉ እስቲ። ይሄን ቃል አንብቡ ፕሊዝ ከኔ ጋር። ቁጥር 4ን ተመልከቱ። ከቁጥር 3 እንጀምረው። እስራኤላውያን ዘር በሚዘሩበት ጊዜ መቼ በሉልኝ፣ መቼ? ዘርህ ላይ የቀና መንፈስ አራጃ ባኸቱ ባራላባሳ ይኸውላችሁ፣ ዝም ብዬ አልናገርም። ለምንድን ነው የሚዋጋው? እጅ ላይ ያለው ነገር አስፈርቶታል። አሜን። ወይ የገባው አረ የገባው ካለ አንተ አፍ ላይ ያለው ቃል፣ አንተ መንፈስ ላይ ያለው እግዚአብሔር ሐሳብ፣ አንተ እጅ ላይ ያለው የእግዚአብሔር ነገር አስፈርቶታል። የእግዚአብሔር ቃል ሲናገር ዘር ሌላ ጊዜ አይመጡም። መቼ? ዘር በሚዘሩበት ጊዜ። ለምን? ዘሩ ምድሪቱን እንደሚያጥለቀልቅ ያውቃሉ። ዘሩ አሸናፊ ሆኖ የእግዚአብሔር ቃል ወንድማችን ተስፋዬ ጋቢሶ ከሚዘምራቸው መዝሙሮች my favorite all time favorite መዝሙሬ የሰናፍጭ ቅንጣት ጌታ ቢዘራት እንዳትበቅል መስላው ፈዛዛ ያ ጉልበተኛ መጥቶ ምን አረጋት ይላል። ስለማን እንደሚያወራ ታውቃላችሁ? ሃሌሉያ! ኢየሱስን የገለጠው ዘር ነው። በነገራችን ላይ ዛሬ ስለ ጌዲዮን ሳወራ ጌዲዮን ማለት የስሙ ትርጓሜ ወደ ዋናው ሐሳብ አመጣችኋለሁ። ጌዲዮን ማለት የስሙ ትርጓሜ ግሬት ዲስትሮየር ማለት ነው። የአማርኛው ቃል ደምሳሽ ነው የሚለው። ሃሌሉያ! ለእኛ ስም ነው ይሄ። ሰምታችሁኛል? ግሬት ዲስትሮየር። ይሄ ስም የኢየሱስ ስም ነው። በነገራችን ላይ የጌታችን የኢየሱስ ክርስቶስ ስም ነው። ዮሐንስ ምን ብሎና? ስለዚህ ምክንያት የእግዚአብሔር ሊተገለጠ የዲያብሎስን ስራ ምን ያደርግ ዘንድ። የእንግሊዘኛው ቃል for this reason the son of God was manifested that he might destroy ነው የሚለው the works of the devil ይላል። ስለዚህ destroyer የእግዚአብሔር ልጅ የኢየሱስ ክርስቶስ ስም ነው። ስለዚህ ምን እያልኩ ነው? አሁን ብዙ ዘር ይዘው የተደበቁ ምሽግ ሰርተው የተቀመጡ ሰዎች ጌታ ኢየሱስ እርዳኝ ዛሬ አሉ በጣም ብዙ። ይሄ መጽሐፍ ቅዱሳችን የማናቸውንም ስም አልነገረንም። ያንድ ሰው ስም ግን ተናግሯል። ያንድ ሰው ስም ተናግሯል። እሱ ጋር መጣለሁ። ለምን ወደሱ እንደመጣ ነግራችኋለሁ። ግን ዓላማውን መጀመሪያ እንይ ቶሎ ብለን። ምንድነው ያልኳችሁ? ዘር በሚዘራበት ጊዜ፣ ሌላ ጊዜ አይደለም። ፕሊዝ ስሙኝ። ከናንተ በላይ እግዚአብሔር ይውላችሁ። ከኑራችሁ በላይ፣ ከቅዳችሁ በላይ፣ ከዓላማችሁ በላይ፣ ከምታረጉት ነገር በላይ እግዚአብሔር በእናንተ ውስጥ ያስቀመጠው የቃሉ ዘር ይበልጣል። የሰማኝ አሜን ይበለኝ ዛሬ። ለምን ይመስላችኋል? አንዳንድ ጊዜ አንዳንድ ውጊያ በህይወታችሁ መጥቶ፣ አንዳንድ ሰልፍ መጥቶ፣ አንዳንድ ጦርነት መጥቶ ምናችሁን ሊያስጥል ነው? ዘራችሁን ሊያስጥል ነው። ወገኖቼ ዘር እኮ ፊውቸር ነው። የሰማኝ ሰው አለ? ዘር ፊውቸር ነው፣ ነጋችን ነው፣ ፊውቸራችን ነው። ለምንድን ነው ሁሉ ጊዜ አግሬሲቭ የሚያደርገን ዘራችን ላይ? ለምን? እኔ እርግጠኛ ሆኜ ልንገራችሁ፣ ሰዎች እግዚአብሔር የሰጣችሁ ቃልና ዘር ላይ አግሬሲቭ ካልሆናችሁ ያ ዘር እግዚአብሔር አይደለም። ቆጣ ካላረጋችሁ፣ እንባ በእንባ ካላረጋችሁ፣ ኖ የሚል መንፈስ በእናንተ ውስጥ ካልተፈጠረ፣ ይሄን ዘር አልጥልም፣ ይሄን ጸጋ አልጥልም የሚያስብል ነገር ውስጣችሁ ከሌለ እሱ የእግዚአብሔር ዘር አይደለም። የእግዚአብሔር ዘር አስተኛህም ወዳጄ። የእግዚአብሔር ዘር በውስጥ በምንም አይነት ሁኔታ ውስጥ ሁን፣ ከኑሮ በላይ፣ ከህይወት በላይ፣ ከምታረገው በላይ፣ ከምኞት በላይ እንድትኖርለት የሚያደርግ እሱ ዘር ነው። የሰማኝ አሜን ይበለኝ። ስለዚህ እኔ በጣም አንድ ነገር ልነግራችሁ ወዳለሁ። ዘር በሚዘሩበት ጊዜ ይልና መተው ይላል። ይኸውላችሁ አገሩን ይወሩ ነበር። እነርሱም በምድሪቱ ላይ ሰፍረው እስከ ጋዛ ያለውን ሰብል በማጥፋት አንዳች እህል ምን አያደርጉም? አያስቀሩም። ይኸውላችሁ ቁጥር 5 ላይ ምን ይላል? ከብቶቻቸውን ድንኳናቸውን ይዘው ይመጣሉ ይልና መጨረሻው ላይ የሚመጡበትን ዓላማ ሲናገር የሚመጡትም ምድሪቱ ምን ለማድረግ ነው ይላል? ይኸውላችሁ ለማጥፋት ነው።
ቅድማን ነገር ብያቸዋለሁ። ጌታችን ኢየሱስ ክርስቶስ በዮሐንስ ወንጌል ላይ ምዕራፍ 10 ላይ አንድ በጣም የምንወደው ቃል አለ። ሌባው ሊሰርቅና ሊያርድ ሊያጠፋ ይመጣል ነው የሚለው። ኦኬ ሰይጣን ምንም አይነት ርህራሄ የለውም። የሚመጣው ለአንድ ነገር ነው፣ ለማጥፋት አይደል፣ ለመግደል ነው ይላል። ይሄ ቃል የሚነግረን ምንድነው? ዘር በሚዘራበት ጊዜ እነዚህ ሰዎች የሚመጡት ምድሪቱን ለማጥፋት ነው። ይሄ ነው አንዱ የተጽዕኖ ዓላማ። የተጽዕኖ ዓላማ እኛ ውስጥ ያለውን በእያንዳንዳችን ህይወት ውስጥ ያለውን እግዚአብሔር ያስቀመጠውን ዘር ለማጥፋት ነው። ታዲያ እነዚህ አይሁዳውያኖች የሄዱበት መንገድ የሚገርመው ግን ነገሩን ከመጋፈጥ ይልቅ ጦርነቱን ከመጋፈጥ ይልቅ ሰልፉን ከመጋፈጥ ይልቅ ምሽግ ሰርተው ተደበቁ ነው የሚለው። አሁን ዛሬ እኔ ማውጀው በእኔና በእናንተ ላይ ምንድነው? እግዚአብሔር ምሽግህን ያፈርሰዋል። እስቲ በሉ አሜን። ይፍረስ በሉ እስቲ። እግዚአብሔር ምሽጉን ያፈርሰዋል። ቶሎ ብዬ ወደ መልእክቴ ስመጣ ሁለተኛ የሆነው አሁን ስለ ተጽዕኖ ነው ያወራን ያለነው። ሁለተኛ ስንመጣ ምን ይላል? ይሄን ካለ በኋላ ከቁጥር 7 ጀምሮ ያለውን ቃል ይዩልኝ ቶሎ በሉና እነዚህን ሐሳቦች ሰብሰብ አድርገን እንድናይ። ቁጥር 7 ላይ ከምድያማውያን ጥቃት የተነሳ እስራኤላውያን ወደ እግዚአብሔር ጮሁ። እግዚአብሔር ምን ላከላቸው? አቤት ነብይ ላከላቸው። እኔ ዛሬ ጠዋት ማውጀው ይህንን ነው። እግዚአብሔር ሃሌሉያ የመስበሪያው መንገድ ያሳያል። አሜን ነው። የመስበሪያው መንገድ በራስህ ምሽግ ውስጥ መደበቅ ሳይሆን ራስህ ለእግዚአብሔር መንፈስ አቬሌብል አድርግለት ዛሬ። እስቲ አንድ እጆቻችሁን አንሱና መንፈሳው አገኘኝ በሉት። የእግዚአብሔር መንፈስ ሆይ አገኘኝ በሉት ዛሬ። በሉት አይዟችሁ። የእግዚአብሔር መንፈስ ሆይ ቤቴን አግኝ በሉት። ህይወቴን አግኝ በሉት። ነገሬን አግኝ በሉት ዛሬ። ሃሌሉያ ሃሌሉያ። በተለየ መንፈስ የሚያገኘን ሰዎች አለን ዛሬ። በተለየ መንፈስ አንድ ነብይ ላከላቸው። መልሱ ይሄ ነው። እግዚአብሔር የላከው መንፈስ አለ። ምን ለማድረግ? ሰዋዊ የሆነው እኛ የፈጠርነው ምሽግ አፍርሶ። ሰማችሁኝ? በጣም አንድ ቃል አለ በጣም የሚገርመኝ፣ በጣም በዚህ መንገድ አይቼው ስለማላቅ እኔ የተባረኩበትን ነገር ልንገራችሁ። ቁጥር 11 ላይ ሄዱልኝ። ቁጥር 11 ላይ ሄዱልኝ። ቁጥር 11 ላይ ሄዱልኝ። የእግዚአብሔር መልአክ ኦፍራ ወደምትባል መንደር መጥቶ በአብያዛር ራዊው በኢዮአስ እርሻ ውስጥ በሚገኝ በአንድ ባሉት ዛፍ ስር ምን ሆነ ይለናል? ሃሌሉያ አሜን 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 አሜን። ይኸውላችሁ ቅድም አንድ ነገር ብያቸዋለሁ። ብዙዎች ምሽግ ሰርተው ተቀምጠዋል አይደል? ነገር ግን የእግዚአብሔር ቃል ሲናገር የእግዚአብሔር መንፈስ ያለው ነብዩ መጥቶ ወይም የእግዚአብሔር መልአክ መጥቶ በኦፍራ እርሻ ኢዮስያስ በሚባል ሰው ጌዲዮን ባለበት ሰፈር መጥቶ መንፈሱ ቁጭ አለ። ምን ሊያደርግ? እዛ ሰፈር የተሰወረ ጉልበት አለ። እዛ ሰፈር እግዚአብሔር ሊገልጠው የፈለገ ነገር አለ። ወገኖች ሊገልጠው የፈለገ ነገር ስላለ የእግዚአብሔር ቃል በጣም የሚባርከኝ ፓርት ምንድነው? በኢዮአስ እርሻ ውስጥ ተቀመጠ ይላል። ወሬቨር እግዚአብሔር ያላችሁበት ቦታ ላይ የሚመጣ እግዚአብሔር ክብር አለ። አረ ያመነ ሰው አሜን ይበለኝ ዛሬ። ኦ የስ ድምፁ መጥቶ እግዚአብሔር ሊሰራ ያለውን ነገር ብቻ ተናግሮ አልሄደም። መጥቶ ግን እሱ ባለበት ሰፈር ተቀመጠ። እኔ አላቅም ወገኖቼ ለማን ይሄን እንደምናገር አላቅም። ለራሴ ግን ይሄን ቃል እየጸለይኩኝ እግዚአብሔር ሲናገረኝ በውስጤ ይነድ የነበረው አንድ ነገር ምንድነው? የጌታ መንፈስ መጥቶ እዛ ሰፈር የተቀመጠበት ጉዳይ ያለው ነገር ስላለ የሚመጣ እኛ ባለንበት ሰፈር ላይ የሚመጣ እግዚአብሔር መንፈስ አለ። የሚመጣ መንፈስ አለ። በጣም ነግራቸዋለሁ አለ። የሆነ መንፈስ አለ።
የሆነ ሰውየው ጉድጓድ ውስጥ ነው ያለው ጌዲዮን አይደለም ጌዲዮን ጉድጓድ ውስጥ ምን ይለናል የዮአስ ልጅ ጌዲዮን ምድያማውያን እንዳያዩበት ደብቆ በወይን መጥመቂያ ስፍራ ስንዴን ምን ያደርግ ነበር ይወቃ ነበር ይላል ሃሌሉያ ምን ደብቆ ዘሩን ደብቆ ይወቃ ነበር ይላል ዘሩን ላለማስነካት ነው ማለት ነው ገብቷቸዋል አይደል because እነሱ የሚመጡት ምን ለማጥፋት ነው ብሎናል ዘር ለማጥፋት ነው የሚገርም ነው የእግዚአብሔር መልአክ ወደዚህ ሰው ለይቶ መጥቶ በሰፈሩ ተቀመጠ ይላል ቁጥር 14ን ይውልኝ አንድ ጊዜ ወደፊት እንዲሄድ በዛ ጊዜ እግዚአብሔር ወደ እርሱ ዞር ብሎ አለው ሃሌሉያ በዚህ በጉልበት ሂድ እስራኤላውያንን ከምድያማውያን እጅ ነፃ ታወጣለህ የምልክህ እኔ እግዚአብሔር አይደለሁምን በዛ ጌዲዮን እኔ ደካማ ነኝ አለ ጎሳዬ ከምናሴ ነገድ እጅግ ደካማ ነው ከቤተሰብ እኔም የመጨረሻት ነኝ ታዲያ ይሄ እንዴት ሊሆን ይችላል ሲለው በርግጥ እኔ ካንተ ጋር እሆናለሁ በጣም ወሳኝ ነገር ልንገራችሁ አሁን ቀና በልና ስሙ የእግዚአብሔር መንፈስ ጌዲዮን በነበረበት ስፍራ ሲመጣ ጌዲዮን የመጀመሪያው የእግዚአብሔር ቃል ሲነግረን ዘሩን ደብቆ ይወቃ ነበር ይላል በቃ ዘሩን ላለማስነካት እግዚአብሔር ይባረክ ስለ እንደነዚህ ያለ ሰዎች ዘራቸውን ላለማስነካት ክፉ አይነካውም ብለው ዘራቸውን ደብቀው በእግዚአብሔር ፊት በታመኝነት ያለው ይሄ የፍርሃት ምልክት አይደለም በነገራችን ላይ የመፍራት አለ ይሄ ዘር አይረክስም አሉ ይሄ ዘር በክፉ አይነካም አሉ ኦኬ የጌዲዮን አነሰቦች የእግዚአብሔር መልአክ ግን ወደ ጌዲዮን ዘንድ መጥቶ ጌዲዮንን ሲያናግረው ጌዲዮንስ ያለው ነገር ምንድነው ለካስ እዚህ ሰው እኔ በጣም ይባርከኝ አንድ ነገር ምንድነው ብላችሁ ስሙኝ በጣም ይባርከኝ ብዙ ጊዜ ብዙ ሰዎች ጌዲዮን ስለመፍራት ፈርቶ እንደዚህ ሆኖ ፈርቶ ነው የተደበቀው የሚሉ ሰዎች አሉ እኔ እንደነሱ ስለ ተረዳሁት በተረዳሁት ነው የምናገረው ሰምታችሁኛል ግን ጌዲዮን ነፍስ ውስጥ ያለው አንድ ጥያቄ አለ ታምራት ወዴት አለ ይላል የሰማነው ታምራት የት አለ የኤርትራን ባህር እግዚአብሔር ከፍሏል የሚለው ዛሬስ በእኛ ትውልድ አይሆንም ወይ የሰማችሁ ነው ዘንዶን የወጋው እግዚአብሔር ነው የሚለው ዛሬስ በእኛ ዘመን አይሆንም ወይ ይሄ ሰውዬ የአዲስ ኪዳን አማኝ ቢሆን ሊነግረን የሚችለው አንድ ነገር ቢሆን ሐዋርያት ሥራ ምዕራፍ 2 ጀምሮ የወረደው የእግዚአብሔር ጸጋ የእግዚአብሔር ክብር የእግዚአብሔር መንፈስ እውር ሲያበራ የነበረው ሽባ ሲተረትር የነበረው አጋንንት ሲያወጣ የነበረው ያ ታምራትህ የታለ እስቲ ጩሁና የታለ በሏል በሉ አይዟችሁ የታለ በሉ የታለ ሰውየው ፈሪ አይደለም ታምራቱን የተጠማ ሰው ነው የእግዚአብሔርን እጅ የተጠማ ሰው ነው እኔ ዛሬ ጠዋት እግዚአብሔር ነፍሴን የሞላው ይሄን ጥማት ተሞልተው በሁኔታ የተያዙትን ሰዎች እግዚአብሔር ሰብሮ ያወጣል ብያውጃ ሰብሮ ያወጣል ዝም ብሎ አይደለም የእግዚአብሔር መንፈስ ወደ ዮሳስ ወደ ጌዲዮን እርሻ ሄዶ ቁጭ አለ ያለው ዝም ብሎ እኔ ለማን ነው ማውራው ዝም ብሎ አይደለም የእግዚአብሔር መንፈስ ወደ አንተ ጋር መጥቶ አንተ ባለበት ስፍራ ላይ የረበበው ምክንያቱም አንተው ሲቃጠል የነበረው ነገር ሊገልጥ የፈለገ ጸጋ አለ የሰማኝ አሜን ይበለኝ ዛሬ እግዚአብሔር ቃል ሲናገር በሰው ልብ ውስጥ ብዙ ሐሳብ አለ የእግዚአብሔር ምክር እርሷ ምን ትሆናለች ይችላል እስቲ ይጽናልኝ በሉ አንዴ ጩህና የሚያጸና እግዚአብሔር መንፈስ ዛሬ አለ ወገኖች አለ እኔ ለማንና ለምን እንደማወራ አላቅም ግን አየሩ ላይ አውጃለሁ አለ ክብር ለእግዚአብሔር ይሁን ሰውየው ፈሪ አይደለም ታምራት የተጠማ ሰው አለ እዚህ የእግዚአብሔርን እጅ የተጠማ ሰው አለ ይሄንን የሚሰማኝ የእግዚአብሔርን ክብር በትውልዴ መካከል ማየት ፈልጋለሁ የሚል አደባባዩ ላይ ላናያቸው እንችላለን መድረኩ ላይ ላናያቸው እንችላለን በእጃቸው ማይክሮፎን ያልጨበጡ ሊኖሩ ይችላሉ ነገር ግን አሉት እግዚአብሔር ታሪክ የሚሰራባቸው የሰማኝ አሜን ይበለኝ አለ ባክ ብራዘር አለ ሃሌሉያ አለ እግዚአብሔር እንደሚያይ አይደለም አለ ክብር ለእግዚአብሔር ይሁን አለ
ታምራት የታለ ብሎ በሩን ዘግቶ የሚጮህ ድንቅህ የታለ እያለ በሩን ዘግቶ የሚጮህ ማዳኒ የታለ እያለ በሩን ዘግቶ የሚጮህ የሰማነው እነዛ ያንተ አደራረጎች የታሉ ያርግልን ዛሬ በእኛ መሃል ይህን ጩኸት የሚጮህ ሰው ነው ጌዲዮን እግዚአብሔር መጥቶ በሰፈሩ ተገኘ ዛሬ ማውጀው ይህንን ነው እግዚአብሔር ስለተናገረኝ በሰፈራችሁ ሊጎበኝ የሚመጣ ክብር አለ አረ ይምጣ ባክ እጆቻችሁን አንሱና ይምጣ በሉ በትውልዳችን ላይ ይምጣ በቤታችን ይምጣ በልጆቻችን ይምጣ በከተማችን ይምጣ በቤተ ክርስቲያናችን ይምጣ በትውልድ ማከል ሃሌሉያ አሜን ሃሌሉያ እግዚአብሔር እንዲህ ይላል ለውላችሁ ቶሎ ብዬ ልንገራችሁ እግዚአብሔርም ወደ እርሱ ዞር አለ ይላል ጌዲዮን ይህን ያወራ ያለ እግዚአብሔርም ወደ ማን ዞር አለ ዛሬ ጠዋት ዞር ይበልልህ ጌታ አሜን እንዴት ይባርከኛል መሰላችሁ እግዚአብሔርም ወደ ጌዲዮን ዞር አለ እኔ ይህንን ነው ምላችሁ ያለው የእግዚአብሔር ቃል እንደዚህ ብሎ ይናገራል ኢየሱስ ክርስቶስ በፍጥሞ ደሴት ተጥሎ ወደ ነበረው ወደ ዮሐንስ ዘንድ ሲመጣ ዮሐንስ እንደዚህ ብሎ በከፊል ልናገረው እኔ ክፍሩን በማውጣት ጊዜ አልፈጀም ባየውትም ጊዜ እንደሞተ ሰው ሆኜ በእግሩ ስር ተደፋው ይላል ባየውትም ጊዜ እንደሞተ ሰው ሆኜ በእግሩ ስር ተደፋው ይላል ከዛ አንድ የሚናገረው ቃል አለ በመጀመሪያ እንደዚህ ይላል ሲጀምር እንደው የሚናገረኝን ድምጽ ለመስማት ምን አልኩላል ዛሬ ዞር ያርጋችሁ ወደ ድምጹ ዞር ያርጋችሁ በቃ አንዳንዴ አካባቢያችሁ ላይ የምትሰሙት ነገር አለ አይምሮአችሁ ላይ ጠላት የሚላችሁ ነገር አለ አትችልም ያንተ ነገር ከዚህ በላይ መሄድ አይችልም ያንተ ነገር ከዚህ በላይ ማለፍ አይችልም ዛሬ ዞር ያርጋው ወደዚህ ነገር ወደ ድምጹ ዞር ያርገን ወገኖች አቤት ወደ ድምጹ ዞር ስንል ወደ ክብሩ ዞር ስንል ምናየው ነገር አለ ዛሬ ይሁንልን ጌታ ሃሌሉያ ሃሌሉያ ዓርብ ዕለት አላዛር አንድ ጸሎት ያጸልይ ነበር በጣም የተባረኩበት ጸሎት በቃ እሱ እንደተከናወነ እንደተሰበረ አምኜ ዛሬ እኔ ደግሞ ይሄንን ማውጀው ምንድነው እግዚአብሔር ዞር ያርገን አሜን 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 ዛሬ ዞር የሚል ሰው አለ እናንተ ከድካሙ ዞር የሚል ካለማመን ዞር የሚል ከሚከሰው ነገር ዞር የሚል ከሚያሳንሰው ነገር ዞር የሚል የሚናገረኝንም ድምጽ ለመስማት አረ ቅዱሳን አንድ ነገር ልናገር ጊዜ አለኝ አንድ ነገር ልንገራችሁ አሁን ስንት ድምጽ ነው እኛን ይከቦን ያለው ሰምታችሁኛ ስንት ድምጽ አለ ከውስጥ የሚመጣ ድምጽ አለ በዙሪያችን የሚመጣ ድምጽ አለ ባይምሮአችሁ ላይ የሚጮህ ስንት ድምጽ አለ ስንት ድምጽ ነው ጭንቅላታችንን እንደ ተሽከርካሪ ወንበር ሲያሽከረክረን የሚውል አይደለም እንዴ ስንት ድምጽ አለ እውነት እየመሰለን ሲያገላምጠን እውነት እየመሰለን ካንዱ ድምጽ ወደ አንዱ ድምጽ ካንዱ ድምጽ ወደ አንዱ በጣም አንድ የሚገርመኝ ነገር አለ ስለ እግዚአብሔር ልጅ ስለ ኢየሱስ ክርስቶስ ድምጽ መጽሐፍ ቅዱስ ሲናገር ድምጹ ከብዙዎች ውሆች በላይ ነው ይላል ከነዚህ ሁሉ ድምጽ you know what it means ከብዙ ውሆች ድምጽ በላይ ማለት ኦሽን ዳር ባህር ዳር አሳልፋችሁ ሄዳችሁ አይታችሁ ታውቃላችሁ ዌቭ ሲነሳ ወይም ባህሩ ሲንቀሳቀስ የብዙ ውሆች ድምጽ ማለት በዚህ ሁሉ ጩኸት መካከል በጣም ከሚገርመኝ ጴጥሮስ ኢየሱስ በታንኳ ላይ በባህር ላይ ሲመጣ ማዕበሉ ወጀቡ በዛ ጩኸት መካከል ና የሚለውን ድምጽ እንዴት ሰማ ብላችሁ ብትሉኝ የሱ ድምጽ ከብዙ ውሆች ድምጽ በላይ ምን ማለት ነው ከቦ ከሚያስጨንቅ ድምጽ በላይ እየሰባበረ የሚመጣ ድምጽ ማጃጋ ቶራዳ ባሲያ መዝሙር 29 እንደዚህ ይላል ድምጽ ስለ እግዚአብሔር ድምጽ ሲናገር የእግዚአብሔር ድምጽ በኃይል ነው ይላል ይላችሁ ቆሞ የሚተነብየው ሰው አይደለም ኃይል የሚሰጠው ኃይለኛ አይምሮአችንን ከቦት እያስጨነቀን ባለው ነገር ያን ኃይል ሰብሮ የሚመጣ ድምጽ ነው የእግዚአብሔር ድምጽ የእግዚአብሔር ድምጽ በኃይል ነው የእግዚአብሔር ድምጽ በግርማ ነው አለ የእግዚአብሔር ድምጽ ምድረ በዳውን ያን ማጃራ ላባጋዶ ምድረ በዳውን ያናውጣል ይላል
ድምፁ ሲመጣ ያስታውቃል። ቅዱሳን ያስታውቃል። ሀብቴ አይደለም፣ ሳንበዴ አይደለም፣ ማንም ይናገረው ድምፁ ሲመጣ ያስታውቃል። ረጭ ያለውን ምድረ በዳ ሲያናውጠው ሃሌሉያ የእግዚአብሔር ድምፅ ይላል ዋላዎችን ምን ያደርጋል? ያዘልላቸዋል ይላል። I don't know much ምን ማለት እንደሆነ ባይገባኝም ነገር ግን ያዘልልሃል። አሜን የሰማኛለ ሐዘን ውስጥ ሆነ ዲፕሬሽን ውስጥ ሆነ የሆነ ነገር ውስጥ ሆነ ድምጽ ሲመጣ ያዘልልሃል። አሜን ብቻ ድምጹ ይምጣ። አሜን የእግዚአብሔር ድምጽ ይላል ዋርካውን ጫካውን ይመነጥራል ይላል። እንዴ ድቅድቅ ብሎ ጫካው እንዴት ነው በዚህ ውስጥ ማልፈው ብለ የፈራኸውን እንዴት ነው በዚህ ውስጥ የማልፈው ብለሽ የፈራሽውን ድምጹ ሲመጣ ይጠራርገዋል። አሜን ብቻ ድምጹ ይምጣ ወገኖች። ድምጹን የሚያውቁ ሰዎች ድምጹን ይጠማሉ። የሰማኝ ሰው አለ? የመጨረሻው አንድ ቃል አለች ሞዳ ስለ እግዚአብሔር ድምጽ መዝሙር ላይ አሁን ምላችሁ ላይ መዝሙር 29 ላይ ምን ይላል? የእግዚአብሔር ድምጽ የእሳቱን ነበልባል ይቆርጣል ይላል። በፊት አይገባኝም ነበር፣ በጣም ገባኝ አሁን። የእግዚአብሔር ድምጽ የእሳቱን ነበልባል መቀስ ነው። ሰምታችሁኛል? እላይ ላይ የነደደውን እሳት እጅ አስጭነ ዘይት ተቀብተ ስንት ነገር ተደርጓል ሄድ ያለ እሳት ድምጹ ሲመጣ ይሄን የተለማመዳለ እዚህ ቤት ውስጥ የእሳቱን ነበልባል ምን ያደርጋል ይላል? ይቆርጣል። ወደ ጌዲዮን የመጣው ድምጽ ይሄ ነው። አያችሁ ዮሐንስ ምን አለ? የሚናገረኝንም ድምጽ ለመስማት ዛሬ ያርግልን ዞር ማለት። የሚናገር ብዙ የሚያወራህ ድምጽ አለ በዙሪያህ፣ የሚያዋክብህ ድምጽ አለ በዙሪያህ፣ ተስፋ የሚያስቆርጥ ድምጽ አለ በዙሪያህ፣ የሚያሳንስህ ድምጽ አለ በዙሪያህ፣ አቅመቢስ የሚያደርግህ ድምጽ አለ በዙሪያህ። እግዚአብሔር ግን ዛሬ የሚለለኛ ምንድነው? ወደዚህ ድምጽ እንዙር። አሜን የሚናገረኝንም ድምጽ ለመስማት ዞር። ድምጽ አይታይም እኮ እናንተ ኦኬ። ግን ሰውየው ምን አለ? የሚናገረኝን ድምጽ ለመስማት ዞር አልኩ ሲል ዞር ሲል የእግዚአብሔር ቃል ሲናገር እግሮቹ እንደ ቶን እሳት ወገቡን በወርቅ መታጠቂያ የታጠቀ ካንደበቱ የሚወጣው ሰይፍ በሁለት በኩል የተሳለ ፊቱ እንደ ብርሃን የሆነ ጌታ አየሁ አለ። ባየሁትም ጊዜ በእግሩ ስር ምን አልኩ አለ። ወገኖቼ ዮሐንስ እኮ ኢየሱስ በአካል በምድር በነበረበት ጊዜ ደረቱ ጋር እየተጠጋ እንደፈለገ ያወራ የነበረ ሰው አሁን ግን ጌታን ሲያየው ምን አለ? እንኳን ሊጠጋው አይደለም ባየሁት ጊዜ ምን ሆንኩ አለ። እስቲ ሌላ ክብር ያገኘኛል በሉ ዛሬ ጣ እስቲ አይለመድ ይሄ ኢየሱስ። አሜን አላባዶ ማሳታ ጌዴዮንን ሊያወጣው የመጣው ድምጽ ይሄ ድምጽ ነው። ዛሬም ወደኛ የሚመጣው ድምጽ ይሄ ድምጽ ነው። አሜን ምሽጋችን ሰው የሰራው ምሽግ ያፍርስላችሁ ዛሬ። ዘወር አለ ጌዴዮን። እግዚአብሔር ወደ ጌዴዮን ዞር አለ። ደካማ ነኝ ወደሚለው ዞር አለ። ታናሽ ነኝ ወደሚለው ዞር አለ። አቅመቢስ ነኝ ብሎ ሁኔታ ቀብሮት ያለው ወዳለው ሰው ዞር አለ። ከተጽኖ በታች ውስጥ ያለውን ሰው እኔ ዛሬ አምኜ በህይወቴ ዘመን ሙሉ ወገኖቼ ኤክስፒሪየንስ ካረኳቸው አንድ ነገር የእግዚአብሔር ቃል ሰው በኃይሉ አይበረታም እንደሚል በጣም ብዙ ጉዳዮች ሊቀብሩኝ መጥተዋል በህይወቴ ላይ በዘመኔ ሙሉ። እውነቴን ነው የምነግራችሁ። በጣም ብዙ ጊዜ ተስፋ ቆርጬ አውቃለሁ። በጣም ብዙ ጊዜ በቃ ከዚህ በላይ እኔ በቃኝ ኤልያስ እንደሚለው እኔም በቃ አይበቃኝም ወይ ሁሉ ብዬ አውቃለሁ። በጣም ብዙ ነገሮች በህይወቴ እንኳን ለእናንተ ለባለቤቴ ለልጆቼ ያላወራሁት እንደ ሰው እውነቱን ነው የምነግራችኋለሁ ምንም ሳላመናፍሰው። ኦኬ በጣም ብዙ ጊዜ ተስፋ ቆርጫለሁ። ነገር ግን በህይወት ዘመኔ ሙሉ ዛሬ ላይ እንድቆም የሚያደርገኝ የማላቀው የእግዚአብሔር ጸጋ፣ የማላቀው የእግዚአብሔር መንፈስ፣ ከድካሜ በላይ የሆነ ከተስፋ መቁረጤ በላይ የሆነ ከአቅመቢስነቴ በላይ የሆነ እኔ በቃ ስል እሱ የቀጠለ አጃሮባታ ካቱባዴስ እኔ ለማን እንደማወራ አላቀ የሚያስቀጥልሽ መንፈስ አለ። የሚያስቀጥል መንፈስ አለ። የሚያስቀጥል መንፈስ አለ። ዞር ያለው ለዚህ ነው። እግዚአብሔር ምን አለው? ድካምህን አትይ፣ ዘርህን አትይ፣ ታናሽ ነኝ ማለት አትይ አለውና ምን አለው? ልዩነት የምፈጥረው እኔ ነኝ ካንተ። በርግጥ እስቲ ይሄን ቃል በሉልኝ። በርግጥ በሉ።
በእርግጥ እግዚአብሔር ካንቺ ጋር ይሆናል። የሰማኛል? በእርግጥ እግዚአብሔር ካንተ ጋር ይሆናል። አትፍራ፣ በዚህ መንገድ ላይ አትፍራ። የተገለጠልህ ጌታ ጌውላችሁ ለምን እግዚአብሔር ሊያረጋግጥለት ፈለገ? ከጊዜ አንፃር ቶሎ ልንገራችሁ። ለምን ሊያረጋግጥለት ፈለገ ብላችሁ ብትሉ ቴክስቱን አላንብበው፣ እናንተ አንብቡት። ጌዲዮን ምን አለው? በእውነት አንተ እግዚአብሔር ኮንክ የምታናግረኝ። እንደ ጌዲዮን በጣም ብዙ ጊዜ እግዚአብሔርን ፕሩቭ ሊያደርግ የፈለገ ሰው የለም አይደል? እዛ ውስጥ አልገባም ዛሬ። ነገር ግን ምን ይላል? ሄደና ምን አለው? መስዋዕት ልስራና ላቅርብልህ። አንተ እግዚአብሔር እንደሆንክ በእውነት የምትናገረኝ አምላክ እንደሆንክ ማወቅ እፈልጋለሁ ብሎ መባውን አዘጋጀ፣ መሰዊያውን አዘጋጀና መስዋዕቱን ሲያቀርብ የእግዚአብሔር መልአክ መሰዊያውን ነካው። እሳት መጣ። መሰዊያውን ሲበላ የምትቀጥለው ቃል ኢሚዲየትሊ የምታነቡት መልአኩም ተሰወረ ይላል። እስከዚህ ድረስ ምን ይላል? እንደውም አንድ ክፍል ላይ ምን ብሎ ይናገራል? እግዚአብሔር ምን አለው? እስክትመጣ እጠብቅሃለሁ ይለዋል። መስዋዕት ላምጣ ሲለው እግዚአብሔር ቆይ አንድ ጊዜ እንደ ሰው አይገርማቸውም? እግዚአብሔር ቆይ አንድ ጊዜ ቆይ ጠብቀኝ መስዋዕት ላምጣ ብሎ ሄዶ እግዚአብሔርም እስኪመጣ ጠበቀው ይላል። እግዚአብሔር እየጠበቀው ያለ ሰው አለ እዚህ ቤት ውስጥ። አሜን። እግዚአብሔር እየጠበቀው ያለ ሰው አለ። መልአኩ የተሰወረው እርግጠኛ እንዳወጣህ ሲያምን ነው። አሜን አሜን። አጃቶካቱ ፓራባሳ ጌዲዮን እንዲህ ብሎ አለ። ቶሎ ብዬ ሁለቱን ሐሳብ ልናገርና አልጨርስ። ጌዲዮን እንዲህ አለ፣ እግዚአብሔርን አይቼዋለሁና መሞቴ ነው አለ። እግዚአብሔር ምን አለው? አትፍራ አለው። እግዚአብሔር ምን አለው? ሰላም ላንተ ይሁን። ምን አትልም? አትሞትም በሉልኝ አንድ ሰው። ገና ነው በሉት። እንዴ አንዳንድ ሰዎች መሞት ትፈሩ እንደሆነ አትፍሩ። ሞት ጊዜው ሲደርሱላችንም ዋን ዌይ ቆርጠን ነው የምንሄደው አይደለም? ግድ ነው። ዋን ዌይ ቆርጠን ነው የምንሄደው፣ የሚጠብቀን ሌላ ቤት ስላለ። ኧረ አሜን አሜን አሜን። እግዚአብሔር አትሞትም አለውና ጌዲዮንም በዚያ ስፍራ መሰዊያ ሰራ። ምን ብሎ ሰራ? እግዚአብሔር ምኔ ነው? ጩሁና ሰላሜ ነው በሉስ። ከጎናቸው ያለውን ሰው አንተ የሰላም መልእክተኛ ነህ በሉት። ሁለት ነገር ቶሎ ብዬ ልናገርና ልጨርስ መልእክቴና ጸልየን አሰናብታችኋለሁ። የእግዚአብሔር ቃል ሲናገር እግዚአብሔር ይህንን ካደረገ በኋላ በጌዲዮን ሕይወት ላይ የሚቀጥለው ነገር የሆነው አንተ የሰላም መልእክተኛ ነህ ብቻ ሳይሆን ያለው ቁጥር 25 ላይ ሄዱልኝና within 10 minutes ይችን ሐሳብ ተናግሬ ልጨርስ። በዚያች ሌሊት እግዚአብሔር ጌዲዮንን እንዲህ አለው፣ ከአባት መንጋ 7 ዓመት የሆነውን ሁለተኛውን ወይፈን ውሰድ፣ በአባት ለባኦል የሰራውን መሰዊያ ምን አድርገው? አፍርሰው፣ ባጠገቡም የአሼራን አምድ ሰባብረህ ጣል። በዚህ ፍርስራሽ ጉብታ ላይ ለአምላክ ለእግዚአብሔር የሚገባውን መሰዊያ ስራ። ሰባብረህ በጣልከው በአሼር ምስል አምድ ሁለተኛውን ወይፈን ወስደህ የሚቃጠል መስዋዕት አድርገህ አቅርበው። ከዛ ዝለሉና ቁጥር 27 ላይ እሺ እንቀጥለው ግድ የለም። ቁጥር 27 ላይ ጌዲዮን ከአገልጋዮቹ 10 ሰዎች ወስዶ እግዚአብሔር እንዳዘዘው አደረገ ይልና ቤተሰቡና የከተማውን ሰው ስለፈራ ይህንን ያደረገው ቀን ሳይሆን በሌሊት ነበረ። ሌሊቱ ነግቶ የከተማው ሕዝብ ከመኝታው ሲነሳ የባኦል መሰዊያ ፈርሶ ባጠገቡ የቆመው የአሼር ምስል ተሰባብሮ አዲስ በተሰራ መሰዊያ ላይ ሁለተኛውን ወይፈን አጃካቱ ባራ ላባሳታ ሃሌሉያ። እግዚአብሔር ምን አለው? ጥሪውን ከነገረው በኋላ ከተደበቀበት ካወጣው በኋላ አንድ ሚሽን ይቀራል አለው። የሚቀረው ምንድነው? ተመለስ፣ አባት ቤት ተመለስ፣ ወደዛ ወደ አደክበት ወደ ኖርክበት። ምን ማለት ነው? በመንፈሳዊ ነገር እንድናየው ፈልጋለሁ። ያ ፋሚሊየር ስፒሪት አባት ቤት ተመለስና ዘመንህን፣ ታሪክህን፣ ሩጫን፣ ነገርህን somewhere ብዙዎችን ሰዎች ያነቀ የትናንትና ታሪክ አለ። አይ ዶንት ኖ ከሰው ጋር የተፈጠረ ሊሆን ይችላል፣ ከራሳችሁ ጋር የተፈጠረ ሊሆን ይችላል፣ በፋሚሊ የመጣ ሊሆን አይ ዶንት ኬር ምንም አይነት ሲቹዌሽን ቢሆን
እግዚአብሔር ግን ጌዲዮንን ያለው ምንድነው? ሂድና መፍረስ ያለበት መሰዊያ ያለና አፍርስልኝ። አሜን። እግዚአብሔር ያሳየን ከዚህ በኋላ የሰማኝ ሰው አለ? አይ እኔ አንድ ልጅ አንድ ዘማሪ ያለ አሁን በአደባባይ ስሙን አልጠራም፣ ግን አንድ ጊዜ ናሽቪል እኔ ጋር መጥቶ ምን አለኝ? ፓስተር እያለኝ አቤት አልኩት። እኔ አንዳንድ ጊዜ ሰባኪዎች ቆመው በዘር ማንዘር በምናምን ያለ መንፈስ ይሰበር የሚባለውን ጸልዬ አላቅም አለኝ። ምን ነው ስለው እኛ ቤት ውስጥ በዘር ማንዘር የሚገሰጽ የለም አለኝ። ሁላችን ከአያቴ ጀምሮ አማኞች ነን አለኝ። እንግዲህ አላቅም የሌሎቻችሁን፣ ግን እኔ የማወራው ያንኛው መንፈስ ብቻ ሳይሆን እግዚአብሔርን ቤት መተህ አይምሮ ላይ የሚተራመሰው ነገር መፍረስ አለበት። ወደ እግዚአብሔር ሐሳብ እንዳትገባ ይኸውላችሁ ዛሬ አፍርሰን ነው ምን ጀምረው። ክብር ለእግዚአብሔር። አፈራርሰዋለሁ ይላል። ጌዲዮንም ሄደና በሌሊት አፈረሰው ይላል። እኔ ለአንዳንዶች ይህን እንደማስጠንቀቂያ ልናገር። ጌዲዮን ለምንድን ነው እዚች ጋር ምን ይላል? ህዝቡን ስለፈራ ይላል። አሁን የምትፈራበት ዘመን አበቃ። የሰማኝ አሜን ይበለኝ። የምትፈራበት ዘመን አብቅቷል። ለነገሩ ጠዋት ሲነጋ ጌዲዮን እንዳፈረሰው በምን ታወቀ? ነብይ አልነገራቸው? እንገምታ ይፈቀዳል። ለሁላችሁ ክፍት ስለሆነ መጽሐፍ ቅዱሱ መገመት ይቻላል። የኔን ግምት ልንገራችሁ። ሰውየው ወሬ ሲያስወራ ሰምተውታል። ታምራቱ የታለ? እስከ መቼ ነው በዚህ ምን ቀጥለው? መፍረስ ያለበት እግዚአብሔር ቤት ውስጥ መፍረስ አለበት እያለ ሲያወራ ሰምተውታል። ምናልባትም ሲጸልይ ሰምተውት ሊሆን ይችላል። ኦኬ የጌዲዮን ነገር ዛሬ አልጨርሰውም እንጂ ብትሰሙ የምታውቁት ታሪክ ነው። የመጨረሻው ማረጋገጫ እግዚአብሔር ጌዲዮን ሲጠይቀው እኔ ካንተ ጋር እንደሆንኩ የመጨረሻው ማረጋገጫ ልንገርህ አለው። አዎ ምድያማውያን ሰፈር ጠላቶች ሰፈር ሂድ አለው። ሲሄድ ገጠመኝ እንዳይመስላችሁ ጌዲዮን ልክ በደረሰ ጊዜ ይላል። አንተ ስትደርስ ህልም የሚያወራ ሰው ሊኖር ይችላል። ጌዲዮን በደረሰ ጊዜ ሰውየው ህልም ያወራል። የሚያወራው ምንድነው? ጠላትም ያውቃል። እኔ ላውጅ ዛሬ ስሙኝ። እግዚአብሔር አንድ ዘመን ላይ ተናገረ። ምንድነው? የእግዚአብሔርን ሰዎች ከማንም በላይ ለይቶ የሚያውቃቸው አጋንንት ነው። ከማንም በላይ ታውቃላችሁ። ምን ማለት እንደሆነ ልንገራችሁ ባጭሩ። ኢየሱስ ክርስቶስ ገና በዮሐንስ ተጠምቆ ምድረ በዳ በወረደ ጊዜ ሰይጣን ፊት ለፊት ከኢየሱስ ጋር ኢንካውንተር ካደረገ በኋላ በምን አይነት ምት ሰይጣንን መጥቶት እንደሄደ ታውቃላችሁ። ኢየሱስ ክርስቶስ መጀመሪያ ወደ ቤተ መቅደስ ሲገባ እርኩሳን መናፍስት በታላቅ ድምጽ ጮኸው ምን አሉ? አንተ የእግዚአብሔር ልጅ ምን ልታደርገን መጣህ? ልታጠፋን መጣህ። ማን ነው ያወቁት? መናፍስቶች። ሰንበት ብሎ ወደፊት ስትሄዱ ጌታ ደቀ መዛሙርቶችን ሰዎች የሰውን ልጅ ማን ይሉታል ብሎ ሲጠይቅ ኤርምያስ እያሉ ያወሩ ነበር። እናንተስ ማን ትሉኛላችሁ? ሰንብተው ነው እነሱ እንኳን የገባቸው። ከጎናቸው ያለው ሰው ያቀሃል በሉት። ስለዚህ በጨለማ አትስራ፣ ከሰራ በብርሃን ስራ በሉት። የሰማኝ አሜን ይበለኝ። ካንተ ራስ አይወርድም በሉልኝ። ካንተ ራስ አይወርድም። በብርሃን ተመላለስና አፍርሰው። ካንተ ራስ አይወርድም። የሰማኝ አለ? ያስወራው እሱ ነው፣ እሱ ነው ያፈረሰው ነው የምትባለው። ሲያግሮመርም ሰምተናል፣ ሲጸልይ ሰምተናል፣ ይሄን ነገር ሲል ሰምተናል። ሳይንስ አይደለም ማወራው፣ እግዚአብሔር ቃል ነው። ሃሌሉያ። ወደ ማጠቃለያ ልምጣላችሁ። በፍርስራሹ ላይ መሰዊያውን ሰራ። እስቲ ሰራለው በሉ ዛሬ በሉት ዛሬ በፍርስራሹ ላይ ማላቫጋዶ ሬሌቫጋዶ ማሴካቶባ አሜን አሜን አሜን። በአዲስ ጅማሬ ለመጀመር በፍርስራሹ ላይ መሰዊያን ምን አደርጋለሁ? ሰራለሁ። ይሄን ቃል ብዬ ልጨርስና ወደ ጸሎት እንሄድ። ምን መሰላችሁ በጣም የሚነካኝ ፓርት ይኸውላችሁ። ሌሊት ነቅቶ የከተማው ሕዝብ ከመኝታው ሲነሳ፣ ወይ የዳላስ ሕዝብ ከመኝታው ሲነሳ አዲስ መሰዊያ ይይ። አሜን። እስቲ ጩሁና አሜን በሉ። ሌሊት ነቅቶ የከተማው ሕዝብ ከመኝታው ሲነሳ ያኛው ፈርሶ ለኛ ያርግልን ዛሬ። አሜን። ዛሬ ሌሊት አይንጋ።
ይሄ ሳይፈርስ አይንጋ። መፍረስ ያለበት ፈርሶ ይንጋ። ኧረ አሜን በሉ ባካችሁ። መፍረስ ያለበት ፈርሶ ይንጋ። ዘመናችንን የተዋጋ፣ አእምሮአችንን የተዋጋ፣ ትዳራችንን የተዋጋ፣ ታሪካችንን የተዋጋ፣ ጸጋችንን የተዋጋ በኢየሱስ ስም የፈረሰ ይሁን። ፈርሶ ይንጋ። ዛሬ ወገኖች ፈርሶ ይንጋ። በማለዳ ተነሱና ቆሙና እንጸልይ። በማለዳ ሲነሱ አዲስ በተሰራ መሰዊያ ላይ ሁለተኛው ነው ይፈን ሰፈላ። እግዚአብሔር ያለኝ ይሄንን ነው። አዲስ ጅማሬ ይሰጣል ዛሬ። እጆቻችንን ዘርግተን እንጸልይ በእግዚአብሔር ፊት። ማላቫዶች ጭናጭስ ደቂቃ በእግዚአብሔር ፊት እንጸልያለን። ይፍረስ ዛሬ። እጆች እንደተነሱ እናፈርሳለን ዛሬ በናዝሬቱ በኢየሱስ። ኤላባጋሎ ባሶኮቶ ሮቦዶሞሲያ ሃሌሉያ 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 ሃሌሉያ። ያፍርሰው ዛሬ ጌታ በናዝሬቱ በእጆቻችንን በራሳችን ላይ እናስቀምጣለን። ማንኛውም የጠላት ከበባ ይፍረስ ዛሬ። ዘርን የሚያባክን ፍሬያማ እንዳንሆን ጸጋ በውስጣችን በሙላት እንዳይገለጥ እግዚአብሔር በተናገረን ነገር ከወር ከዓመት ዓመት ፍሬያማ እንዳንሆን የሚያደርግ ጸጋችንን ሊቀብር የወጣ በኢየሱስ ስም የፈረሰ ይሁን። በኢየሱስ ስም የፈረሰ ይሁን። አፈርሳለሁ ዛሬ በኢየሱስ ስም። አፈርሳለሁ ዛሬ በኢየሱስ ስም። በእናንተ ያለ ባለም ካለው ይበልጣል። በአንቺ ያለው ባለም ካለው ይበልጣል። በናዝሬቱ በኢየሱስ ስም ይህ ድምጽ በላያቸው ላይ መጥቷልና መፍረስ ያለበት ነገር ይፍረስላለሁ ዛሬ። መፍረስ ያለበት ነገር ይፍረስላለሁ ዛሬ። ማንኛውም ምሽጋችሁ ይፍረስ ዛሬ። በቃ አንዳንዶቻችሁ እኔ ወጥቼ በዚህ ነገር መነካት አልፈልግም፣ በዚህ ነገር በጥቃት ማለፍ አልፈልግም፣ በዚህ ነገር ውስጥ መጎዳት አልፈልግም፣ በዚህ ነገር ውስጥ እንዲህ መሆን አልፈልግም ብላችሁ ተደብቃችሁበት ካለው ነገር እግዚአብሔር መንፈስ ያውጣችሁ ዛሬ። ያውጣሽ ከነጸጋሽ። እግዚአብሔር ወደ ጌዲዮን ሲመጣ ምን አለው? ጉልበት አለ ባንተ ውስጥ አለው። ፖቴንሻል አለ አለው። እምቅ ኃይል አለ አለው ባንተ ውስጥ። ሃሌሉያ ኤላቫጋዶማ ይመነዝረዋል ባንተ ውስጥ ያለው ነገር። ይመነዝረዋል ባንቺ ውስጥ ያለው ነገር። ገና ያልተነካ ጉልበት አለ። ገና ያልተነካ እግዚአብሔር ጸጋ አለ። ገና ያልተሰበከ ስብከት አለ ባንቺ ውስጥ። ገና ያልተነገረ ትንቢት አለ ባንቺ ውስጥ። ገና ያልተጻፈ መጽሐፍ አለ ባንቺ ውስጥ። ሃሌሉያ ሜሌጋቶ ፓሼካቶ ባዶስ ሃሌሉያ 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 ኢየሱስ ሃሌሉያ ሃሌሉያ ማግሌቫዶ ሞሳካታ ፓራ ወራት እየጠበቀ የሚመጣ መንፈስ የተመታ ይሁን። ዘመን እየጠበቀ የሚመጣ የአጋንንት አሰራር ይመታ። ይመታ በናዝሬቱ በኢየሱስ ስም። ይመታ በናዝሬቱ በኢየሱስ ስም። ማካቶ ፖሮቮዶማስ ኤላባጋላባራናማ ሰከለበረለበዲያላቦሲያ ኢላባጋላባራላባዲያላባሳ አላባጋ ሰከተቦ ጸልዩ በመንፈስ ጸልዩ ወገኖቼ። እግዚአብሔር መንፈስ አለ በዚህ ቦታ ላይ። ሃሌሉያ ኤሌቬጋላባራላባዲያላጋላቦረደበዲያ ድምጽህን ሊያፍን የመጣውን ድምጽሽን ሊያፍን የወጣውን አየሩ ላይ ያለው የተመታ ይሁን በኢየሱስ። ዳላስን ለቀውጣ ዛሬ። ዳላስን ለቀውጣ ዛሬ። ኤሌቬጋ ሶኮቶ ፖሮቫዶ ማሳ ሌቫጎዲያ ኃያላን አይቀበሩም በዚህ ከተማ። ኃያላን አይቀበሩም በዚህ ከተማ። ኃያላን አይቀበሩም በዚህ ከተማ። ኃያላን አይቀበሩም በዚህ ከተማ። ሃሌሉያ 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 ኤላ ሳካታ ፓቼኬቴ ፖሮዶ ኤሌቬጋላባዶ ማጋላባራላባ ዲያላባጋላቦራላባ ዲያላቦሳታ ሬባጋ ዱላባጋ ዲያላባጋላባሳ የሚሰባብር ጉልበት ባንተ ውስጥ አለ። የሚሰባብር ጉልበት ባንቺ ውስጥ አለ። አጀገሰከቴ ቦዱሮ ኤሌቬጋሳ ካታባዶ ኦላቫጋሰከቴ ፓራቫዶ ማሴካቱራዳ ሪባላባጋላባዲያና ማሴከቴ ፓላቫዶ ሪባላባጋላባዲያና ማሴከቴ ፓሼካታ ሪባላባጋላባራላባዲያላባጋላባዴ ና የእግዚአብሔር መንፈስ የእግዚአብሔር መንፈስ እጆች ይዘርጉና ጥሩ የእግዚአብሔር መንፈስ የእግዚአብሔር መንፈስ የእግዚአብሔር መንፈስ የእግዚአብሔር መንፈስ
የእግዚአብሔር መንፈስ የእግዚአብሔር መንፈስ የእግዚአብሔር መንፈስ ሃሌሉያ 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 የእግዚአብሔር መንፈስ 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 ሄለለቦሻታ ፓቶ ማሴካታ ሪባላባጋላባራላባዲያና ማሴከቴ ደቦራባሳታ የእግዚአብሔር መንፈስ የእግዚአብሔር መንፈስ የእግዚአብሔር መንፈስ ማላባጋላባራላባዲያላቦስ ኤላባጋላባራላባዲያላባሳታ ሬቤጋሴከቴ ፓቶቼ ለበጋቴ ፖሎቫዶ ማሳታ ሪባላባዲያለ ለዘመናት የተዘረጋ ውጊያ ተሰብሮ ነው የማየው ወገኖቼ ለዘመናት በላያችሁ ላይ የተዘረጋ የጥቃት ኃይል ሲሰበር ነው የማየው በዚህ ሰዓት ሲሰበር ነው የማየው በዚህ ሰዓት ነፃ የሚወጡ እግሮች ያለው ነፃ የወጡ እግሮች ያለው ነፃ የወጡ እጆች ያለው ነፃ የወጡ አንደበቶች ያለው ነፃ የወጡ አይምሮች ያለው በዚህ ሰዓት ድንገት እንደሚነጥቅ አውሎ ነፋስ ድንገት እንደሚነጥቅ አውሎ ነፋስ ከሰማይ ድምጽ መጣ ተሰብስበው በነበሩት ሁሉ ላይ የእሳት ልሳኖች ታዩአቸው በእነርሱም ላይ ተቀመጡባቸው ይላል ዛሬ በላያችን ላይ የሚቀመጥ ጸጋ አለ በላያችን ላይ የሚቀመጥ እሳት አለ ወገኖች ማዶቫጋስ ማጆስ እደበጋላ ባራዳባስ እደባጋላ ቦራዳባዲያላ ቦራዳባዲያላ ጋላ ቦራዳባዲያላ ቦራዳባስ ኤዲ ባባ ጋዶ ቦሶኮቶ እንደወጣ ሰው እናከብረዋለን እናመሰግነዋለን ነፃ እንደወጣ ሰው እናከብረዋለን እናመሰግነዋለን እንደተለቀቀ ህዝብ እናከብረዋለን እናመሰግነዋለን ከተጽኖ በላይ እንደሆነ ህዝብ እናከብረዋለን እናመሰግነዋለን ተጽኖ በኔ ላይ አይሰራም ብለን እናውጃለን ባየሩ ላይ እንደተሰበረለት ሰው ወገኖቼ ጌዴን ከዛ በኋላ እዛ ጉድጓድ ውስጥ አልተገኘም ከዚህ በኋላ እዛ ጉድጓድ ውስጥ ራስን አታገኘው ራስሽን አታገኘው እናመሰግንሃለን እናከብርሃለን የምህረት አምላክ እግዚአብሔር ሊሰበር ያለውን ስለሰበርክ ስም ይባረክ ድምጽ ፈጥኖ ስለመጣልን ስም ይባረክ በመንፈሴ ነው እንጂ በኃይልና በብርታት አይደለም ያልክ ጌታ መንፈስ ስለረዳን ስለሚረዳን እናመሰግንሃለን ይዞን ስለሚገባው ወደ ክብር ሙላት እናመሰግንሃለን የዘላለም አምላክ እግዚአብሔር ሆይ በኢየሱስ ክርስቶስ ስም በጌዴን የሰራ ያ መንፈስ ዛሬ ደግሞ በእኛ በክርስቶስ ኢየሱስ በቅዱስ መንፈሱ በእኛ ላይ በኃይል ስለሚሰራ እናከብርሃለን የዘላለም አባት ሆይ የፍጥረት ናፍቆት አንድ ነው የእግዚአብሔር ልጆች ይገለጡ ዘንድ አለ የተገለጠው የእግዚአብሔር ልጅ ኢየሱስ ክርስቶስ የዲያብሎስን ሥራ ካፈረሰ እኛ በክርስቶስ የምንገለጥ የእግዚአብሔር ልጆች የዲያብሎስን ሥራ እናፈርሳለን Gitarra magana mosias, igana matura de mosias.
መቱረ ረቦሲያስ ላይነነቡረ መጋሲያስ ሩቅ አይደለም አጠገብሽ ሩቅ አይደለም አጠገብህ የለመደ ነው ማጊቶር ረቦስ የባሪያዎችን ጸጋ ከእጃቸው ላይ ማውለቅ የለመደ ነው ረበገነ መቱረ ማሳሱራ ላጊቶር ረመገነ ሞሲያስ በገተር ረመገነ መቱረ ረቦስ ላይደን ነገር ረመዱረ መሃይ ናጊተር ረመገነ መቱረ ረቦሲያስ ማገቱረ ማሳሱራ ቦሲያስ እውነተኛ እጅ መታለች አስመሳዩን ትነቅላለች ማጊቶር ረመገነ ሞሲያስ ላጊቶር ረመገነ ሞሲያስ ይግሪ በረቦሲያ ቦር መገነ መቶሲያ ህዝቤ ሆይ እጅህን በወገብ ላይ አድርግ እጅህን በወገብ ላይ አድርግና እንዲህ በለኝ አሁን ትጥቄን አልፈታም በል ማጊና መዶሲያ ቦስ ትጥቄን አላስነካም በል ማጊቶር ረመዶሲያ ታጠቅ ህዝቤ ሆይ ለመገረበቶስ አብሬሃለሁ ታጠቅ መገረበቶስ ትጥቅህን አታስነካ ትጥቅህን አታስነካ ለመገረበቶሲያ ሆ ለቢገነ መቱረ ረቦስ ለቦስ በምን ቋንቋ ልንገርህ ካንተ ጋር ነው ያለሁት በጊቶር ረመዶሲያ በጊቶሪ መገነ መቶስ ሰዓት ቆጥሬ መጥቻለሁ ቀን ቆጥሬ መጥቻለሁ የተቆረጠ ነገር ነው የማነሳውን አነሳለሁ በጊቶር ረመዶሲያ ቢጋቱር ረመገነ መቱ የሚሸኘውን ሸኛለሁ ለመገነ መቱረ ረቦሲያ ረመሃናይ ለግተር ረመገነ መቱረ ረቦስ ሆይ ላይገነ ሁገነ ሀቲ ዲኙ ተሙኝ ዱናይን ኑኪኑ ቱንጉ አሚናሎስ ላይኒ ዩኒዮሲያስ ቀናው ከምትለው ይልቅ ለቤቴ ቀንቼ ራሴው መጥቻለሁ ራሴው ስራለሁ ክብሩንም ራሴው ወስዳለሁ ያለ ጌታ መንፈስ አሜን። ሁላችን ቁጭ ብለን በጸጥታ ሆነን እግዚአብሔርን እናመሰግናለን። ስለ ድምጽ ስም ይባረክ። በመካከላችን እንዲመላለስ ስለፈቀድከው ስለዚህ መንፈስ ስለዚህ ድምጽህ እናከብራለን። ወደ ልትሰራ ልታደርግ ስለመጣኸው ስለ ሐሳብህ ስለ ፈቃድህ ተባረክ። አባቱ አሁንም እንደነገርከን እንዳተናገርከን እንደምታሳየን እንዳሳየህን ሁሉ አድርግ። ይሄ ጉባኤ ራሱን ላንተ ይሰጣል። ለዚች ከተማ ለዚች ምድር ብቻ ሳይሆን በትውልድና በዘመን ሙሉ የሚሸጋገር ፈቃድህን በእኛ አድርግ። ወደህ በመካከላችን መጥተሃል። ልትሰራ በመካከላችን ፈቅደሃል። ሁሉ ጊዜ ይህ ስፍራ ያንተ ነው። ሳትከለከል ፈቃድህን አድርግ። የዚህ ስፍራ የእኛም የሁሉ ነገራችን ጌታ አንተ ብቻ ነህ። እግዚአብሔር ሆይ ተባረክ። ክብሩን ላንተ ሰጠን በጌታ በኢየሱስ ክርስቶስ ስም አሜን። ጌታ ኢየሱስ ይባርካችሁ። ፕሮግራማችንን እዚህ ጋር ጨርሰናል። እህቶች ፈጠን ብላችሁ ቦርሳችሁን ቲሹአችሁን ይዛችሁ ቶሎ ከዚህ ጋር ውጡልን። ወንድሞች ብቻ ነው የምንቆየው፣ ምክንያቱም ከዚህ በኋላ